እውነተኛ የህይወት መሰጠት ባደረጋችሁ ጊዜ በነገሮች መካከል የልዩነት መስመር ታሰምራላችሁ። ዛሬ በህይወታችሁ ውስጥ ዋና ብላችሁ የያዛችሁትን ነገር በጌታ ላይ የመሰዋት አቅም ከሌላችሁ ጌታ ዋና ሆኖ በህይወታችሁ ውስጥ አይገለጽም። ዋና የምትሉት ነገር በህይወታችሁ ውስጥ ለጌታ ዋና ነህ ኢየሱሴ ተብሎ ለእርሱ ከተሰጠው እርሱ ደግሞ በእናንተ ህይወት ውስጥ ዋና ሆኖ ይገለጣል። ትልቅ ያልከውን በሰበርክ ቁጥር ትልቅ የሆነው ጌታ እግር ስር ትገኛለህ። የምታገኙት ማርያምን የት ነው? ኢየሱስ እግር ስር። ተፍ ተፍ አትልም። ቢታንያ ከመጣ የት እንዳለ ይታወቃል። የት ነው የሚገኘው? እነ ማርያም ቤት ነው የሚባለው። አየህ፣ ዋናውን ነገር ከሰበርክ ዋናው እቤትህ ይገኛል። ዛሬ ኢየሱስ ከማንም የራቅ አይደለም። ጌታ ከማንም የራቅ አይደለም። አንተ ግን ከውድ ካልከው ነገር ጋር፣ አንቺ ግን ውድ ካልሽው ነገር ጋር ስላለሽ ከጌታ እግር ስር መገኘት ግን አልቻልሽም። ከጌታ እግር ስር መገኘት አልቻልሽም። የብዙዎቻችን ፕሮብሌም ይሄ ነው። We don't have time to spend with him. ጊዜ የለንም ከሱ ጋር ለማሳለፍ። ምክንያቱም we are busy እና ውድ የሆነ ስራ አለን፣ ውድ የሆነ ነገር አለን፣ ውድ የሆነ ቀጠሮ አለን። ስላልሰበርከው ከእርሱ ጋር ጊዜ አታሳልፍም። ካላሳለፍ በእርሱ ህይወት ውስጥ ያለውን ነገር አትካፈልም። እንዲህ ነው ያላት ማርታ፣ ማርታ በብዙ ትታወቂያለሽ፣ የሚያስፈልገው ግን አንድ ጥቂት እና አንድ ነገር ነው። እርሱንም ማርያም መርጣዋለች፣ አግኝታዋለች። ይህም እድል ከእርሷ አይወሰድባትም አለ። አየኸው፣ የሚጠፋ ነገር ዘርታ የማይወሰድ እድል የራሷ አደረገች። ያ ነገር እኮ ምናልባት ሌባ ይዞት ሊሄድ ይችላል። ያንን ነገር እኮ ምናልባት እኮ የሆነ ነገር ሊሰብረው ይችላል፣ ያን ጃርክ። ነገር ግን የሚጠፋውን ነገር ዘርታና ጥላ የማይጠፋውን ጌታ የዘላለም አደረገችው። አያችሁ፣ መታ ማርያም አታግዘኝም ወይ? አንድ ነገር አትላትም ወይ ኢየሱስ ብላ ስትጠይቀው፣ ማርታ ማርታ አንቺ በብዙ ትታወቂያለሽ፣ በብዙ ትለፊያለሽ፣ የሚያስፈልገው ጥቂት እና አንድ ነገር ነው። እርሱንም ማርያም አግኝታዋለች፣ ይህም እድል ከእርሷ አይወሰድባትም አለ። ዛሬ በጌታ በኢየሱስም እንደ ማርያም የማይወሰድ እድል በሕይወታችሁ ይገለጥ። ከመቅበዝበዝ ሕይወት ወደ አረፈ ሕይወት፣ ከፍሬቢስ ሕይወት ወደ ፍሬያማ ሕይወት፣ ዕቃ ከያዘ ሕይወት ጌታን ወዳገኘ ሕይወት፣ ቁስ ከሚያሳድድ ሕይወት የኢየሱስን እግር